የእስራኤል ተአምራዊ የጦር ሰፈር በሶማሌላንድ የወጣው አዲሱ የሳተላይት ምስልና ፕሮጀክት በርበራ እስራኤል በቀይ ባህር የፈጠረችው አዲስ ስትራቴጂካዊ ቁጥጥር ምንድነው? የአፍሪካ ቀንድ የፈረንጆቹ አዲስ ዓመት ሳይገባ በፊት እልፍ ተአምራትን እያስተናገደ ነው። አሁን ደግሞ እስራኤል ለዓመታት በድብቅ የገነባቸውን የበርበራ የጦር ቤዝ የሚያጋልጡ የሳተላይት ምስሎች ብቅ እያሉ ነው። ከጨለማ እንዴት ያለ ብርሃን ጥላ ይታያል? እንዴትስ ጥላ ከፀሐይ ይቀድማል? ለሚሉ ሁሉ የሰሞኑ የእስራኤል ጥላ ለ34 ዓመታት ከጨለማው የሶማሌላንድ ነጻ ሀገርነት ጥያቄ መካከል ቀድሞም ሰንጥቆም መውጣቱ ምስክር ነው። ታህሳስ 26 ቀን 2025 የፈረንጆቹ አዲስ ዓመት ሊመጣ ጥቂት ቀናት ሲቀረው የአፍሪካ ቀንድ የጂኦፖለቲካ ካርታ በመሰረታዊነት እንደገና ተቀረጸ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት የሶማሌላንድ ሪፐብሊክን በይፋ እውቅና ሲሰጥና የዚያች ሀገር የሶስት አስርተ ዓመታት ዲፕሎማሲያዊ መገለል ሲያበቃ የዓለም አቀፍ ዜናዎች ትኩረት በፖለቲካው ላይ ነበር። ነገሩ ሲጀመርም ፖለቲካዊ እርምጃ የሆነው ለሶማሌላንዳውያን እንጂ ለእስራኤል እርምጃው ወታደራዊ ነው። የእስራኤል ወታደራዊ ዘንግ የተዘረጋው ደግሞ በበርበራ ዳርቻ ላይ በሚገኘው ሰፊ በከፍተኛ ቴክኖሎጂ በታጠቀውና በከባድ ሁኔታ በመሸገው ወታደራዊ ግቢ ነው። ብዙዎች የእስራኤል ልዩ መገለጫዋ በሚስጥር ተልዕኮዋን የመፈጸም ብቃቷ ነው ይላሉ። ይህንን ልዩነት ፈጣሪነቷን ደግሞ አሁንም በአፍሪካ ቀንድ ደግመዋለች። እንዴት ካላችሁ ደግሞ አሁን ታላላቅ የዓለም የስለላ ድርጅቶች እያወጡት እንዳለው መረጃ ከሆነ እስራኤሎች ላለፉት ዓመታት ምንም አገልግሎት የማይሰጥ የነበረውን የሶማሌላንድ ኤርፖርት እንደገና እየገነቡ ለእነሱ የተለየ ወታደራዊ ጥቅም እንዲሰጥ እያደረጉት ነው። እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷ በፊት የጦር ጀቶቿ የሚያርፉበት ጦሯ ተከማችቶ በቀይ ባህር የሚሰለፍበት ወሳኝ የሆነ ቦታን ተቆጣጥራ ጨርሳ ነበር ማለት ነው። ለመሆኑ እስራኤል በድጋሚ ምን ተአምር ፈጠረች? የሳተላይት ምስሎቹስ ምን ያሳያሉ? ለምንስ በርበራ ተመረጠ? እንዴትስ በሚስጥር ሰራችው? የኤምሬት ድርሻስ ምንድን ነው? ሰሞነኛ ድንቅ ጥንቅር አለው። አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የእስራኤልን ወታደራዊ እርምጃ ያጋለጡትና አፈትልከው የወጡት የሳተላይት ምስሎች በሶማሌላንድ አዲስ የወጣ የሳተላይት ትንተና እንደሚያሳየው በሶማሌላንድ የበርበራ የአየር ኃይል ጣቢያ ላይ አስገራሚ የሆነ የወታደራዊ መሰረተ ልማት መስፋፋት መኖሩን ያጋለጠ ሲሆን ይህም በአፍሪካ ቀንድ የደህንነት መዋቅር ላይ ትልቅ ለውጥ መኖሩን ያመላክታል። እንደ አውሮፓውያን አቆጣጠር በ2025 መጨረሻ አካባቢ የተፋጠነው ይህ ግንባታ እስራኤል በቅርቡ ለግዛቲቱ ከሰጠችው ዲፕሎማሲያዊ እውቅና ጋር በቅርበት ይገጣጠማል። ከወሳኝ ምንጮች የተገኙ መረጃዎች በተለይም የእስራኤል ጦር ታላቅ ወታደራዊ ግቢ በመገንባት ላይ መሆኑን ይጠቁማሉ። ዋና ዋናዎቹ ግንባታዎችን ከተመለከትን ከ12 በላይ የሚሆኑ ከመሬት በታች ያሉ በንከሮችን ወይም ምሽጎችን ቁፋሮ ያካተተ ሲሆን እነዚህም ለማዘዣ ጣቢያነት ወይም ለጦር መሳሪያ መጋዘንነት ሊያገለግሉ እንደሚችሉ ይገመታል። እንዲሁም ከድሮን ጥቃቶች ለመከላከል የተነደፉ የተጠናከሩ የአውሮፕላን መጠለያዎች ተገንብተው ታይተዋል። በተጨማሪም ወደ ኤደን ባህረ ሰላጤ የሚዘልቅ አዲስ የተቆፈረ የባህር ኃይል ማረፊያ እንደሚያሳየው ተቋሙ ወደ ጋራ የአየርና
የጦርና የባህር ኃይል ማዕከልነት እየተሸጋገረ መሆኑን ይጠቁማል። የተባበሩት አረብ ኤሚሬትስ የበርበራን ልማት ለረጅም ጊዜ ስትደግፍ የቆየች ቢሆንም የእነዚህ ማሻሻያዎች ትክክለኛ ጊዜና ባህሪ አዲስ ስትራቴጂካዊ ግዴታ መኖሩን ያመላክታሉ። ከባብኤል ማንደብ ወሽመጥ ከ300 ኪሎ ሜትር ባነሰ ርቀት ላይ የሚገኘው ይህ ጣቢያ በየመን ያለውን የሁቲ እንቅስቃሴ ለመከታተል ተስማሚ ቦታን ይሰጣል። ይህ ወታደራዊ ግንባታ በርበራ ከእንግዲህ የንግድ ወደብ ብቻ ሳትሆን የቀይ ባህርን እጅግ አደገኛ ማነቆ ደህንነት ለማስጠበቅ ለሚፈልግ የጥቅም ጥምረት በተለይም የተባበሩት አረብ ኤሚሬትስን፣ አሜሪካና አሁን እስራኤልን ሊያካትት የሚችል ወሳኝ የፊት መስመር ኦፕሬሽን ጣቢያ እየሆነች መምጣቷን ያመላክታል። ለመሆኑ እስራኤል ለምን በርበራን መረጠች? እነሱ ይህንን የጦር ሰፈር መገንባት ወሳኝነት ለመረዳት አንድ ሰው የእስራኤልን የቀይ ባህር ራስ ምታትና ግጭት በተለይም በየመን ከሚገኘው የሁቲ እንቅስቃሴ ጋር ሲፈጠርባት የነበረውን ቀውስ አስቀድሞ መረዳት አለበት ይላሉ። ለዓመታት በየመን የሚገኙት የሁቲ ታጣቂ ኃይሎች ከ2000 ኪሎ ሜትር በላይ ርቀት ላይ ሆነው ክሩዝ ሚሳይሎችን እና ድሮኖችን ወደ ኤላትና ቴልአቪቭ ሲያስወነጭፉ ነበር። የእስራኤል አየር ኃይል መልሶ ለማጥቃት ደግሞ ጀቶች ውስብስብ የሆነ የአየር ላይ ነዳጅ መቅዳትና በሳውዲ ወይም በቀይ ባህር የአየር ክልል ላይ ለመብረር ፍቃድ ያስፈልጋቸው ነበር። የበርበራ ቤዝ ይህንን የሎጂስቲክስ እንቅፋት ያስወግዳል። ምክንያቱም ወሳኙ ስፍራ የሚገኘው በኤደን ባህረ ሰላጤ ደቡባዊ የባህር ዳርቻ ላይ ነውና። ቦታው ከኤደን በግምት 260 ኪሎ ሜትር እና በሰነአና ታይዝ ከሚገኙት ዋና ዋና የሁቲ ማስወንጨፊያ ጣቢያዎች በግምት 400 ኪሎ ሜትር ርቀት ላይ ይገኛል። ታዲያ የእስራኤል ጦር የጦር ቤዙን በመጠቀምና አጥቂና የመከላከያ መሳሪያዎችን ቦታው ላይ በማስቀመጥ እስራኤል ጠላቶቿን በብቃት እንድትከባ አድርጓታል። የጦር ቤዙ በተለይም የእስራኤል አየር ኃይል የቀይ ባህር ከህንድ ውቅያኖስ ጋር የሚገናኝበት የባብኤል ማንደብ ወሽመጥን መቆጣጠር እንዲችል ያደርገዋል። ስጋቶችን ቀድሞ መጥለፍ እንዲችልም ከፍተኛ አስተዋጽኦ የሚያደርግ ሲሆን የእስራኤል መከላከያ ስርዓቶች አሁን የሁቲ አጥቂ የሚሳኤል ፕሮጀክታይሎችን በእስራኤል ውስጥ ሲያርፉ በሚኖራቸው የመጨረሻ የጥቃት ምዕራፍ ወይም ተርሚናል ፌዝ ላይ ሳይሆን ሲወነጨፉ በሚኖራቸው የማስወንጨፍ ምዕራፍ ወይም ቡስት ፌስ ላይ መከታተልና መምታት ይችላሉ። ደቡባዊ ግንባር በመፍጠርም ኢራንና አጋሮቿ አሁን ትኩረታቸውን በእስራኤል ሰሜናዊ ድንበር ላይ ብቻ ማድረግ እንዳይችሉ ያደርጋል። ይባሱኑ ሁሌም የደቡባዊ ጎናቸውንም መከላከል እንዲኖርባቸው አድርጋቸዋለች። ንድፍ አውጪዎቹ የተባበሩት አረብ ኤሚሬትስና የእስራኤል ስራ። ሚስጥራዊ መሳሪያዎቹን የሚያንቀሳቅሱት ሰራተኞች እስራኤላውያን ቢሆኑም የቤዙ መሰረት ግን የኤሚሬትስ ነው። ተቋሙ በኢየሩሳሌምና በአቡዳቢ መካከል እየጠለቀ የመጣው የደህንነት ሲምባዮሲስ ወይም ተደጋጋፊ ግንኙነት ውጤት ነው የሚሉ ብዙዎች ናቸው። ከ2017 ጀምሮ የተባበሩት አረብ ኤሚሬትስ በርበራን በባህር ላይ ግዛቷ እንደ ወሳኝ መዳረሻ ስትመለከተው ቆይታለች። በመንግስት ባለቤትነት ስር ባለው ግዙፍ ኩባንያ ዲፒ ወርልድ በኩል የተባበሩት አረብ ኤሚሬትስ የበርበራን የንግድ ወደብ ለማስፋፋት ከ440 ሚሊዮን ዶላር በላይ አውጥታለች። ከዚህ በተጓዳኝ ደግሞ በአቅራቢያው የሚገኘውን የድሮ የሶቪየት ዘመን የአውሮፕላን ማረፊያ ማሻሻል ጀመሩ። የስለላ መረጃዎች እንደሚያመላክቱት ደግሞ የተባበሩት አረብ ኤሚሬትስ የእውቅና ስምምነቱን በይፋ አደራድራለች እየተባለ ነው። እነሱ የገንዘብ ድጋፍና የመጀመሪያውን መሰረተ ልማት አቅርበዋል። እስራኤል ደግሞ ሶማሌላንድ በጣም ተፈልገው የነበረውን የፖለቲካ እውቅናና ለተባበሩት አረብ ኤሚሬትስ ንብረቶች የደህንነት ጥላ በተለይም አይረንዶም እና ዴቪድስ ስሊንግን ቴክኖሎጂ ሰጥታለች ተብሏል። የግንባታውን ምዕራፍ ስንመለከት ደግሞ ከ2024 መጨረሻ እስከ 2025 የተደረገው የሳተላይት ትንተና በሲቪል አውሮፕላን ማረፊያውና በወታደራዊ ዘርፍ መካከል ያለውን ግልጽ ልዩነት ያሳያል። ወታደራዊው የጦር ቤዝ ክፍሉ የማኮብኮቢያ ማራዘሚያ በአዲስ ተገንብቶለታል። በዚህም ማኮብኮቢያው ከባድ የጭነት አውሮፕላኖችን ሲ130 ሄርኩለስ እና ሙሉ በሙሉ የተጫኑ ኤፍ35 አዲስ ተዋጊ ጀቶችን ማስተናገድ ወደሚችልበት 4.1 ኪሎ ሜትር ርዝመትን ተራዝሟል።
የተጠናከሩ የአውሮፕላን መጠለያዎችም የተገነቡለት ሲሆን ለንግድ በረራዎች ከሚውሉት ክፍት የአስፋልት ሜዳዎች በተለየ ወታደራዊው ክፍል የድሮን ጥቃቶችን ለመቋቋም የተነደፉ በተጠናከረ ኮንክሪት የተሰሩ ሃንጋሮችን ወይም መጠለያዎችን ያካትታል። በአካባቢ ጥበቃ በኩል የእንቅስቃሴ ዳሳሾችና አውቶማቲክ የጥበቃ ማማዎች ያሉት 3 ዙር የአጥር ስርዓት ቤዙን ከአካባቢው ሕዝብ ይለያል። እስራኤል ሚስጥሩን ከዓለም እንዴት ደበቀችው? በዚህ ወር በይፋ ባንዲራው ከመሰቀሉ በፊት የበርበራ ቤዝ በተራቀቀ የሐሰት መረጃ ዘመቻ የተጠበቀ ግልጽ ሚስጥር ነበር። ለ4 ዓመታት ያህል የእስራኤል ዜጎች ወደ ሶማሌላንድ ዋና ከተማ ሀርጌሳና በርበራ መግባታቸው በሰብአዊ እርዳታና በኢኮኖሚ ልማት ሽፋን ተብራርቶ ነበር። የአማካሪዎች ቡድኖች በይፋ የተመዘገቡት በደረቅ የአየር ንብረት ግብርና፣ በውሃ ጨው ማስወገድ እንዲሁም በፀሐይ ኃይል ዘርፍ እንደሚሰማሩ ባለሙያዎች ነበር። ከተባበሩት አረብ ኤሚሬትስ የሚመጡ በረራዎች ብዙውን ጊዜ እንደ ዘይት ቁፋሮ መሳሪያዎች ወይም የቴሌኮሙኒኬሽን መሰረተ ልማት ተብለው የተሰየሙ ሳጥኖችን ይይዙ ነበር። በተጨባጭ ግን እነዚህ ሳጥኖች ራዳሮችንና ሰርቨሮችን የያዙ ነበሩ። ምስጢራዊነቱ የተጠበቀው በሞሳድ በሰለጠነው የሶማሌላንድ የስለላ አገልግሎት NIA ጥብቅ ቁጥጥር ስር ሲሆን ይህም በግንባታ ቦታው ላይ የአካባቢው መገናኛ ብዙሃን ዘገባ እንዳይሰሩ እገዳ ጥሎ ነበር። ምስጢራዊነቱ መፈራረስ የጀመረው ግን በ2025 አጋማሽ ላይ የሁቲዎች አመፅ የባህር ላይ እገዳቸውን ሲያጠናክሩ ነበር። ማንነታቸው ያልታወቁ ድሮኖች በየመን ውስጥ የሚገኙ የሁቲ ሚሳኤል ጫኝ መኪናዎችን በከፍተኛ ትክክለኛነት መምታት ሲጀምሩ ተንታኞች የበረራ ጊዜው ከእስራኤል ለመነሳት በጣም አጭር መሆኑን ተገነዘቡ። የበርበራ ሚስጥር ከዚያ በኋላ ሊካድ የማይችል ታክቲካዊ ክስተት ሆነ። አሁን የጦር ቤዙን ማን ይጠቀምበታል? በተለይም ከሰሞኑ ጀምሮ ቤዙ ሙሉ በሙሉ አገልግሎት እየሰጠ ነው። የቤዙ ዋና ነዋሪ እግረኛ ብርጌድ ሳይሆን የእስራኤል ዕውቁ ወታደራዊ የመረጃ ክፍል 8200 የምልክት መረጃ ስፔሻሊስቶች ናቸው። እነሱ አዲስና ከፍተኛ ፍሪኩዌንሲ ያለው የራዳር ጉልላት የያዘ ግዙፍ የመሰለያ ጣቢያን ያንቀሳቅሳሉ። ይህ ስርዓት ደግሞ ከየመን ከሶማሊያና በህንድ ውቅያኖስ ውስጥ ከሚገኙ የኢራን የባህር ኃይል መርከቦች የሚደረጉ ግንኙነቶችን ይስባል። ይህ መረጃዎችን በቀጥታ በቴል አቪቭ ወደሚገኘው ኪሪያ የእስራኤል መከላከያ ሰራዊት ዋና መስሪያ ቤት በመላክ እንደ ቅድመ ማስጠንቀቂያ አይን ሆኖ ያገለግላል። እስካሁን ድረስ ምንም ቋሚ የተዋጊ ጀቶች ስኳድሮን በይፋ እዚያ ባይሰፍርም ቤዙ እንደ ጊዜያዊ ማረፊያ ሊሊፓድ ያገለግላል። ወደፊት የእስራኤል ጦር F-35 እና F-15 ጀቶች በፓትሮል ጊዜ ነዳጅና ጥይት ለመሙላት ቤዙን ይጠቀማሉ ተብሎም ይጠበቃል። ቤዙ ለሄሮን ቲፒ እና ሄርሜስ 900 ድሮኖች ቋሚ መኖሪያ ነው። እነዚህ ሰው አልባ ድሮኖች በየመን ላይ የ24/7 ክትትል ያደርጋሉ። እንዲሁም በተለዋዋጭ ኢላማዎች ላይ የኤልፋየር ሚሳይሎችን የማስወንጨፍ አቅም አላቸው። በአቅራቢያው የሚገኙት ጥልቅ የውሃ ወደብ ተቋማት የእስራኤል ሰዓር 6 ክላስ ኮርቬቶችና ዶልፊን ክላስ ሰርጓጅ መርከቦች ወደ ኤላስ መመለስ ሳያስፈልጋቸው እንዲያርፉ ነዳጅ እንዲቀዱና ለሰራተኞች ስንቅ እንዲያቀርቡ ያስችላቸዋል። ይህ የእስራኤል ባህር ኃይልን በህንድ ውቅያኖስ ውስጥ የመቆየት አቅም ከሳምንታት ወደ ወራት ያራዝመዋል። የሶኮትራ ግንኙነት የቀይ ባህር በእስራኤል ቁጥጥር። የበርበራ ቤዝ ብቻውን አይቆምም። እሱ የአዲሱ የደህንነት ቀስት ምዕራባዊ መልህቅ ነው። የምስራቃዊው መልህቅ ደግሞ ከየመን የባህር ዳርቻ ወጣ ብሎ የሚገኘው የሶኮትራ ደሴት ነው። ሶኮትራ በአሁኑ ጊዜ በተባበሩት አረብ ኤሚሬትስ በሚደገፉ ተገንጣዮች ቁጥጥር ስር ትገኛለች። ሪፖርቶች እንደሚያመላክቱት በበርበራ በሚገኘው የእስራኤል ቤዝና በሶኮትራ በሚገኘው የጋራ የተባበሩት አረብ ኤሚሬትስና እስራኤል የስለላ ጣቢያ መካከል የፋይበር ኦፕቲክና የዳታ ሊንክ ግንኙነት አለ። አንድ ላይ ሆነው እነዚህ ሁለት ነጥቦች በኤደን ባህረ ሰላጤ እምብርት ላይ የክትትል በር ይፈጥራሉ። ወደ ቀይ ባህር የሚገባ ወይም የሚወጣ ማንኛውም መርከብ ወይም አውሮፕላን በዚያ የኤሌክትሮኒክ መረብ ውስጥ ያልፋል። ጂኦፖለቲካዊ መዘዞችና አደጋዎች ምንድን ናቸው? የበርበራ ቤዝ ስራ መጀመር ሶማሌላንድን ወደ ከፍተኛ አደጋ የቼዝ ጨዋታ ቀይሯታል።
ከሰሞኑ የሁቲ መሪ አብደል ማሊክ አልሁቲ በርበራን የጦር ቀጠና በማለት በግልጽ የሰየመ ሲሆን የሚጠበቀው ፈጣኑ አደጋ ቤዙን ያነጣጠረ የባላስቲክ ሚሳኤል ጥቃት ነው። ተቋሙ በተሰማሩ የአየር መከላከያ ባትሪዎች ምናልባትም የአይረን ዶም እና ስፓይደር ስርዓቶች ቅልቅል የተጠበቀ ቢሆንም የሁቲ የብዛት ጥቃት መከላከያዎችን ሊያጨናንቅና በሶማሌላንድ ምድር ላይ ጉዳት ሊያደርስ ይችላል። የሶማሊያ ቁጣም እንደነደደ ሲሆን በሞቃዲሾ የሚገኘው የሶማሊያ ፌዴራል መንግስት ቤዙን እንደ የጥቃት እርምጃ ይመለከተዋል። የሶማሌላንድን ነጻነት ስለማይቀበሉ እስራኤል በሉዓላዊ የሶማሊያ ግዛት ላይ በህገወጥ መንገድ ወታደራዊ ቤዝ ገንብታለች ብለው ይከራከራሉ። ሶማሌላንድን ጫና ውስጥ ለመክተት በሞቃዲሾ የራሷ ትልቅ ቤዝ ካላት ከቱርክ ወይም ከግብፅ እርዳታ የመጠየቅ ከፍተኛ እድል አለ። ይህም የሶማሊያን የእርስ በእርስ ጦርነት መልሶ ሊቀሰቅስ ይችላል የሚል ስጋት ተፈጥሯል። በጠቅላላው ፕሮጀክት በርበራ የአዲሱ የመካከለኛው ምስራቅ ጥምረት አካላዊ መገለጫ ነው። በኤምሬትስ ገንዘብ የተገነባ በእስራኤል ቴክኖሎጂ የተጠበቀና ተቀባይነት ለማግኘት በምትጓጓው የሶማሌላንድ መንግስት የተስተናገደ የ2025 የመጨረሻው የዓለም ወሳኝ ክስተት የሆነ ታላቅ ተቋም ነው። ለእስራኤል ቤዙ በኢራን አጋሮች ከመከበብ ለመዳን የዋስትና ፖሊሲ ነው። ቀይ ባህር ከተዘጋ እስራኤል በሌላኛው በኩል ለማስከፈት የሚጠብቅ የጡጫ ምት እንዳላት ያረጋግጣል። ሆኖም ባንዲራዋን በአፍሪካ ቀንድ በመትከል እስራኤል የሶማሊያን ፖለቲካ ተለዋዋጭ ውስብስብነት ወደ ራሷ የደህንነት ስሌት አስገብታለች። ቤዙ ተገንብቷል። ራዳሮቹ እየዞሩ ነው። ቀጠናውም ተንፋሹን ይዞ ቀጣዩን ሁነት እየጠበቀ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ዕድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት